ህይወቴን ለማስተካከል ስሯሯጥ ከጎኔውን የሚያግዘኝ ሰው አጣሁ። እህት ወንድምም ኑሯችሁ ማርያምን ችግራችሁ ነግራችኋቸው የማይረዷችሁ ከሆነ ምን ታደርጋላችሁ? እስኪ ንገሩኝ። ምን ብዬ አውርቼ ምን ብዬ ተንፍሼ የሆዴ በወጣልኝ? ስለምን አውርቼ እንዴትስ ብዬ አውርቼ የሆዴን ብሶቴ በቃ በወጣልኝ? ቀን ከሌሊት እደክም እሰራ ነበር። ሀረብ አገር ሆኜ አመመኝ ደከመኝ ብዬ አላቅም። ለስራ በጣም ትሁት ነኝ። ኢጃዛ ቤት አያቀኝም፣ እንቅልፍ አያቀኝም፣ እረፍት አያቀኝም። ምትላ በረካቱ ሰላም ቤተሰቦቼ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። አረብ ሀገር ስንወጣ ምንም ነገር የሌላቸው እህት ወንድሞቻችን ቤተሰቦቻችን እኛ አረብ ሀገር ስንወጣ ብር አፍሰን የምንልክ የሚመስላቸው እህት ወንድሞች አሉ። ያ ምንድነው? እኔ ገና ወደ አረብ ሀገር እንደሄድኩኝ ቀጥታ ወንድሜ ወይ በባህር ሄዳል ወይንም ደግሞ የሆነ ሀገር ካልሄድኩኝ በቃ እህቴ ሄዳለኝ ነው የሚለው። እህቴ እኮ ከሰው ቤት ነው ሄደችው፣ እህቴ እኮ ለተታዘዝ ነው ሄደችው የሚል አንድም ሰው የለም። ማንንም አያዝንላችሁም። እውነት ለመናገር እኛ ለቤተሰቦቻችን በጣም ድንጉጥ ነን፣ በጣም አዛኝ ነን፣ በጣም ከሚገባው በላይ አዛኝ ነን። እኔ የተረዳሁት አንድ ነገር ልንገራችሁ። ከኔ ላይ ስላልደረሰ ሌላው እህቴ ላይ አልደረሰም ማለት አይደለም። አንዲት እህቴ ከ20 አመት በላይ አረብ ሀገር ሰርታለች። 20 አመት ያህል አረብ ሀገር ሰርታለች። አንድ ልጅ አላት። አንዳንድ እናቶች ምን ታረጋላችሁ መሰላችሁ? ልጆቻችሁን አረብ ሀገር እናንተ ሲዳችሁ ጥላችሁ ትሄዱና ከዚህ ልጆቻችሁ ሙልቅቅቅ ብለው እንዲያርጉላችሁ ልጆቻችሁ በቃ የሆነ በቃ ዘለን ሆነው እንዲያርጉላችሁ የምታረጉ እናቶች አላችሁ። አረብ ሀገር ሄዳችሁ ከዛ ምን ትሆናላችሁ? ልጆቻችሁ እናንተ ቁም ስቅላችሁን እዲያ በዳ ያረጋችኋል። እና ከዛ ያቺ እህቴ ቤተሰቦቿን ትረዳለች። መጣች ታማ እናት ጤነኛ ያልሆኑ ልጆቿን ያሌላችሁ እስከ 1 ሳምንት ትሞታለች ብሎ ተጠበቀ። ከ1 ሳምንት በኋላ ግን አልሞተችም ልጅቷ ህመሙ ቀን በቀን እየባሰባት ነው ሄደው፣ ቀን በቀን እየጨመረባት ነው ሄደው። እናት ስትጠብቅ የነበረው ደግሞ ልጅቷ እንድትሞት ነበረ። ልጅቷ ግን ልትሞት አልቻለችም። ሱብሃንአላህ ዛሬ ድረስ ልጅቷ ልንገራችሁ አረብ ሀገር 20 አመት ያህል እንጥፍጥፍ ብላ ሰርታ ነው የመጣችው። ቤት የላትም። ቤቱ ተጀምሯል፣ አልተገረፈም፣ አልተመረገም፣ ውሃ ልክ አልታሰረም፣ ምንም ነገር አልተደረገም። ዝም ብሎ እንጨቱ ብቻ ነው የቆመው። እናት ምንድነው የምትጠብቀው? ልጅቷ የምትሞትበትን ሰዓት። ልጅ አልሞታለች። ስራ ትሰራ፣ ጤና የለ፣ ገንዘብ የለ። ታዲያ ምን ልላችሁ መሰላችሁ? አረብ ሀገር ላይ የምንሰራ እህቶቼ ሁሉም ጎዶሎ ይሞላል ብላችሁ እንኳን ተሳስታችኋል። አረብ ሀገር ስለሰራ፣ አረብ ሀገር ስለተወረዱ፣ አረብ ሀገር ስለደከምን ቤተሰቦቻችን ስትመጡ ልንገራችሁ፣ ስትመጡ ሀገራችን ላይ ሁሉም አንድ አይነት ኑሮ ነው የሚኖረው። ቤተሰቦቻችሁ ስተዋችሁ እናንተ አረብ ሀገር ላይ ተሰቃይታችሁ የምታገኙትን ገንዘብ እዚህ ጋር እነሱ እንዴት እንደሚያደርጉት አታውቁም። አንዳንድ እናቶች አሉ፣ አንዳንድ እህት ወንድሞች አሉ። ለእህቶቻቸው ልንገራችሁ ሀብት ምንም ነው። ድህነቱ እያለ ሆኖ የቤተሰብ ፍቅር፣ የቤተሰብ አንድነት፣ የቤተሰብ ሰላም ይቀርባል። እና ይህች እህቴ ለማን ይረዳይ? ማን እንዲረዳሽ ትፈልጊያለሽ? ማን እንዲያዝንልሽ ትፈልጊያለሽ? ማንስ እንዲረዳሽ ትፈልጊያለሽ? ጭራሽ አገር ብትመጡ ትነቅላላችሁ። ጭራሽ አገራችን ኢትዮጵያ ብትመጡ ትነቅላላችሁ። እና አንድ እህት ደግሞ ልጇ አስተምራ በጣም መከራዋን አይታ አባት የላትም፣ እናት አለቻት፣ ያሳደጓት አያቶቿ ናቸው። አንድ ልጅ ወልዳ አንድ ልጅ ከሌላ ወልዳ ነው ሄደችው። ልጇ ምን ቢያረግ ጥሩ ነው? ልጇ ቆንጅዬ ነው ያምራልና ምን ታረጋለች? ለልጇ ቤት ኪራይ ለብቻ የምትከራይለት፣ ምግብ ለከስቶ ነው የሚበላው። በቃ ልጁ የሀብታም ልጅ ሆኖ ነው የሚኖረው። የሀብታም ልጅ ሆኖ ነው የሚኖረው። የኔ ያክስቴ ልጅ ናት ልንገራችሁ፣ የኔ ያክስቴ ልጅ ናት። መልኩን ስታይ ማለት ነው ልጇ በመልኩ የምትፎከስ ሴት ናት። ልጅ ምን ቢያረግ ጥሩ ነው? ሳውዲ አረቢያ ሄደ። በባህር ሲሄድ 1 ሳንቲም የላትም እናት ተበድራ መከራዋን አይታ ከፍ አንስታ ሳውዲ አረቢያ ሄዶ ልጅ ስራ አይሰራም ህፃን ነው አለች። እሷ ከኩዌት ወደ አረብ ሀገር ብር ትልክለታለች። ከኩዌት ብር ትልክለታለች። ከዛስ ባልጋ ተፋታች። ለምን የተፋታችው? በልጇ ምክንያት ባሏ ጋር ተፋታች። ባል ሲካፈላት የእናቷና የአባቷ ውርስ ቦታ ነበራት። ያን ለባሏ ክሳ ነው የተፈታችው። ከዛስ ልጅ መጣ ኢትዮጵያ ተይዞ። ልጅ ሲመጣ ዱባይ ተላከ።
ዱባይ ሄዶ ምን ቢሆን ደላላ ቢሆን ጥሩ ደላላ ሆነ ልጇ። ዱባይ ሄዶ ምን ቢሆን ጥሩ ነው? ደላላ ሆነላት ልጇ። ተመልከቱ። ከኢትዮጵያ መጀመሪያ ሲመጣ ባጃር ገዝታ መከራውን አይታለች። ከዛ ደግሞ ደግማ መልሳ ስንት ሳውዲ አረቢያ በባህር ሲደ እዲያዋን በልታለች። አሁን እኔ ከመጣሁ 5 ወር ሊሆነኝ ነው። አቶ ልጅ ከሄደ እንግዲህ 1 አመት ሊሆነው ነው። ምን ቢሆን ጥሩ ነው? የአካባቢውን ልጅ ወስዳችኋለሁ እያለ 500 ሺህ ብር 500 ሺህ ብር እየተቀበለ እዛ ዱባይ ስራ መስራት የለም። አሻርጉ ብለት እንገራችሁ አሻርጉ ብለት። እሺ የቀበሌው ሰው ምን ቢያረግ ጥሩ ነው? ብሩ የተበላበት ዘመድ አዝማር ተሸክፎ በህግ እንቅ ማንን የእናቷን ባል የትም አንጡት የትም አግቡት የትም ወለዱት ብሩን አንጡ። ከዛ የእናት ባል እህቶቹ አረብ ሀገር ናቸው። የአረብ ሀገር ያሉ ልንገራችሁ በሚሊዮን የሚቆጠር ብር ነው ልንገራችሁ። ኢትዮጵያ ላይ ብታወት ብትሰሙት ልንገራችሁ ለወሬ የማይመች ነገር ነው እንጂ አቶ ቤተሰቦቿ ያላቸውን መሬት ሽጥ እሷ ትከፍል ምንም አይነት ብር የላትም። እሷ ቤት የላትም፣ ቤቷን አትሸጥም። እሱ ምንም ነገር አልሰራም፣ አይከፈልም። ቤተሰቦቿ ሀብት አልቀራቸው፣ መሬት አልቀራቸው። አረብ ሀገር ያሉ እህቶቿ አልቀርቧቸው። እስካሁን ድረስ ኢዳው አላለቅም። ግን ብስሊ ብታሳድጉ አረብ ሀገር ስትሄዱ ማለት ነው ብስሊ ብታሳድጉ ጠንካራ ብታሳድጉ ዛሬ ትረዳላችሁ። እናታችን ተጎዳይ ትባላላችሁ። ምን ልላችሁ ፈልጌ መሰላችሁ? መጀመሪያ እኛ አረብ ሀገር ላይ የምንሰራ እህቶች ቤተሰብም የለንም፣ ዘመድም የለንም፣ ጓደኛም የለንም፣ ወንድምም የለንም፣ ልጅም የለንም። ለምን? በገንዘብ ስለገዙን። ገንዘብ ሲያልቅብሽ፣ ጉልበት ሲያልቅብሽ፣ ጤና ሲነሳሽ ማንም ዝሮ አያይሽም። እና ማን ይረዳይ? ማንም አይረዳሽም ማሬ፣ ማንም አይረዳሽም። ስትረጅ ስትሰጭ ብቻ ነው የምትረጂው። የምትዳመጪው የዛ ጊዜ ነው። እኔ ብዙ ጊዜ ማለት ነው አረብ ሀገር ላይ ስሰራ ወዳጄ ብዛቱ፣ ደዋዬ ብዛቱ፣ ጠያቄ ብዛቱ፣ ነይ ቶሎ ናፍቀሽኛል ባው ብዛቱ። ስመጣ ግን የወለደችኝ እናቴ ደጃፉን ዘግታው ነው ሄደች። የለችም፣ አፈር ተጭኗታል። እኔ ብቻዬን ነኝ። አንድም ቀን እዛ ዱባይ ኮይቱኝ ስልክ ሲደውሉልኝ የነበሩ ሰዎች አንድም ሰው የለም። ቸግሮናል ሲሉ የነበሩ ሰዎች አንድም ሰው የለም። ጎዶሏቸው እንዲሞላላቸው ሲጠይቁኝ የነበረ አንድም ሰው የለም። እኔ ብቸኛ ነኝ። እናት የለኝም። በስደት መከራዬን አይቻለሁ። ደክሜያለሁ፣ ቆስያለሁ። ስመጣ ደጃፉ ኦና ነው። ግን ኮይቱኝ ዘመር ነበረኝ፣ ቤተሰብ ነበረኝ፣ መካሪ ነበረኝ። በቃሽ ነው የሚለኝ ነበረ። ሀገር ሲገባ ግን አይበጇችሁ ልም ይበል ሁሉም እልም። ስለዚህ ምን ልላችሁ ፈልጌ መሰላችሁ? ሰው ካላገዘኝ አትበይ፣ ሰው ካልረዳኝ አትበይ። እኔ በሰራሁበት አረብ ሀገር በቆየሁበት ልክ ዛሬ እዚህ ቦታ ላይ አታውቂም ነበር። ለምን? በቃ ጽድት ያለ ስራ ከፍቼ በፈለኩት ቦታ ላይ መኖር ይችል ነበር። ግን ቤተሰብ፣ ዘመድ፣ ወንድም፣ አጎት፣ አክስት ዛሬ አሞኝም ሲያድር አልቅሼ ጠራራቱ ከጠረረ እሳቱ ከነደደ በኋላ ተነስቼ ደክሞኝም ሲያድር አጥንቴን ከስክሼ ላለቅስም ስፈልግ ማን እንዲያይልኝ፣ ማን እንዲሰማልኝ፣ ማን እንዲረዳኝ እና አረብ ሀገር ላይ ያለን እህቶችን ልንገራችሁ፣ ይሄን ልብስ መልበስ ብቻ ሰው ያስመስለናል። ውስጣችን ባዶ ነው። ዛሬማ ቁጭ ስል ሽንጤን በጣም ያመኛል፣ በጣም ሽንጤን ያመኛል። ከዛ እንድላለሁ ያ አላህ አረብ ሀገር አሞኝ የማያውቀውን ኢትዮጵያ ከመጣሁ ለምን እንደዛ አመመኝ እላለሁ። ጭንቀት ውስጥ እገባለሁ። እና ምን ልላችሁ ፈልጌ መሰላችሁ? አረብ ሀገር ላይ የምንሰራ ሰዎች ስለምንሰራ ብቻ ነው የምንወደደው። ሰው ለማልንገረው አረብ ሀገር ሆነሽ ንገሪው፣ ብር ያለሽ ሰዓት ንገሪው፣ ይሰማሻል። ኢትዮጵያ ስመጭ ስራ ስትፈች፣ ስራ አጣው ስትይ፣ ብር የለኝም ስትይ ማንም አይደለም ወንድም እህት እናት የወለደች እናት ትከዳለች። እኔ አልሐምዱሊላህ አላህን አመሰግናለሁ። ለምን ነው የማመሰግነው? አረብ ሀገር ሁኜ በጣም እሰራ ነበረ። ቀን ከሌሊት እደክም እሰራ ነበር። አረብ ሀገር ሁኜ አመመኝ ደከመኝ ብዬ አላቅም።
ለስራ በጣም ትሁት ነኝ። ኢጃዛ ቤት አያቀኝም፣ እንቅልፍ አያቀኝም፣ እረፍት አያቀኝም። እሰራ ነበረ። አሁንም አልሐምዱሊላህ ያው መሄድ እችላለሁ። ግን ለኔ አንድ ልጅ የለኝም እንጂ መሄድ እችላለሁ፣ መስራት እችላለሁ። ታዲያ አረብ ሀገር ላይ ያለን እህቶቼ ሰውም ዘመድም የሚኖረን ስለሰራን ብቻ እንጂ ብቻ ነው። ጓደኛም የሚኖራችሁ ስላበደርሻት፣ ችግር የመጣባት ጊዜ ስላገሻት፣ የሆነ ነገር የመጣባት ጊዜ ስለተጋገዛችሁ የዛን ሰዓት ጓደኛ ናት። የደከመሽና የወደቅሽ ሰዓት ጓደኛም የለም። እኔ ልንገራችሁ ሂጃብ ልብስ ሸፍኖናል ውስጣችንና አረብ ሀገር ላይ ያለን እህቶቼ ይሄ የለበስነው ልብስ ሸፍኖናል። እና ምን ልላችሁ ፈልጌ መሰላችሁ? አገር ስትገቡ ሁሉንም ታውታላችሁ። ስራ ስትፈቱ ወዲያጅ ዘመዳችሁ ታውቁታለን። አረብ አገር ላይ የምንሰራ የምንኖር እህቶቼ ዘመድ ያለን ስንሰራና ስንሰራ ብቻ ነው። ስንሰጥና ስንሰጥ ብቻ ነው። ገባሽ? ታዲያ ለማን ልናገረው? ለፈጣሪሽ ብቻ ተናገሪው። አንዳንዴ ስንላለሁ አላህ ይቅር ይበለኝና በጣም ዱአ አረጋለሁኝና ነገራቶች ብልሽት ሲሉ ያ አላህ ዱአ ያልደረሰም እንዴ ዱአ ማረገው ለማን ነው ብዬ አለቅሳለሁ። እውነት ለመናገር ደግሞ አንዳንድ ጊዜ ለማልቀስ ስፈልግ እንባ ይርቃል። ምክንያቱም እንባ ስላለቀ ነው እንዴ ብዬ ራሴ በጣም የሆነ ጭንቀት ውስጥ እገባለሁና እባካችሁ ዘመድ ይረዳን፣ ቤተሰብ ይወቅልን፣ ቤተሰብ የለንም እያላችሁ አትጨነቁ። እመኑ ዛሬም ነገም ባልም የላቸው ባል የላቸውም፣ ልጅም ያላቸው ልጅ የላቸውም። ከስንት አንድ ራህማ ያላቸው ልጆች የወለዱ በስተቀር ከስንት አንድ ራህማ ያለው ባል ያለው በስተቀር ከስንት አንድ መልካም እናት ያለው ቤተሰብ ካለው በስተቀር ይበልጠው ግን አረብ አገር ላይ የምንሰራ ልንገራችሁ ቤተሰብ የለን፣ እህት ወንድም የለን፣ ጓደኛ የለን፣ ለፍተን መና ብቻ ነው። እኔ አንዳንድ ጊዜ ያ አላህ ምን ብዬ አውርቼ ምን ብዬ ተንፍሼ የሆዴ በወጣልኝ ስለምን አውርቼ እንዴትስ ብዬ አውርቼ የሆዴን ብሶቴ በቃ በወጣልኝ ብዬ የምልበት ሰዓት አለኝ። ምክንያቱም በጣም ያመኛል፣ በጣም ውስጥ ድምት የሚልበት ሰዓት አለና አባካችሁ ይሄን ነው የምለው። ሰላም አለይኩም ወራህመቱላሂ ወበረካቱ። የሆዴን ቢዋሩት ሆድ ባዶ ይቀራል። መልካም ሆኑልኝ። ቻናሌን ሰብስክራይብ አድርጉልኝ።